በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ በዓለ ወልድ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ቪዲዮአችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትተባበሩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የንስሐ ጸሎታችንን አብረን እንጀምራለን። አብራችሁን ቆዩ። ከቁጣ ይራቅ ይቅርታህ የበዛ ጻድቅ ልበ ሰፊ ማሪ ሆይ አከብርሃለሁ። ዕለት ዕለት ስበድል ታግሰ ጠብቀኸኛልና ንስሐ እንገባ ዘንድም ለሁላችን ሥልጣን ሰጠኸን። ስለዚህ እናከብርህም ዘንድ ክቡር ስምህን እናመሰግን ዘንድ ታግሰን ስለምትሠራው ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና በነቢያት የዘለፍክበትን ጊዜ ነበርና ኋላ ግን በአንድ ልጅ በጌታችን በኢየሱስ ክርስቶስ መታየትም ጎበኘን። ካለመኖር ወደ መኖር የፈጠርከን አንተ ነህ። አባታችንም ጌታችንም አንተ ነህ። ችግረኛ የመሆን እኔስ ከፊት ልናገር አይገባኝም። ከኃጥአን የምበልጥ ኃጥእ ነኝና ክብርት ሕግንም ያረከስኩኝ ነኝና ከኃጢአቴ ትዕግሥትን ስላበዛለኝ አቤቱ ፈጣሪ ሆይ አመሰግናለሁ። በፈቃድ ቸል ብለህ እስካሁን ያለ ፍርድ ጠበቅከኝ። እኔ ግን ስለ በደሌ ለፍርድ የተገባው ነኝ፣ ስለ ኃጢአቴም ለስቃይና ከፊት ለመውደቅ። ነገር ግን ሰውን ስለ መውደድና ስለ ትዕግሥትህ እስካሁን ጠበቅከኝ። መሐሪ ጌታዬ ሆይ ስለዚህ አመሰግናለሁ። በዚህችም መጠን ለሌላት ለትዕግሥቴና ለጊንትነት የሚገባ ምስጋናን አመሰግን ዘንድ ሥልጣን የሌለኝ የተናቅሁ ጎስቋላም ብሆን የኔን የባሪያን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅር ብዛት እስከ ዘላለሙ ክብርና ምስጋና መገዛትም ላንተ ይገባል። አሜን። በእውነት አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴንም ይቅር በለኝ። ወንድሜ ሰውነትህን ዘወትር ዝለፋት፣ ከሥጋ የምትለይበት የምታልፊበት ጊዜ ደርሷልና በላት። ባለሽበት ጊዜ ጥለሽው በምትሄጅ ሥራ ዛሬ ለምን ደስ ይልሻል? እርሱም በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታመጪው የቀደመ ሥራሽን ወቂ። የሠራሽው ሥራ ምንም እንደሆነ አስቢ፣ ጽድቅንም እንደሆነ ኃጢአትም እንደሆነ። ያለ ዘመንሽን ከማን ጋር ፈጸምሽው? ከጌታዬ ጋር ነውን? ወይንስ ከሰይጣን ጋር ነው? ደክመሽ የሠራሽውን የሚቀበልሽ ማን ነው? ጌታ ወይስ ሰይጣን ነው? በትሩፋትሽ ማንን ደስ አሰኘሽ? ጌታን ነው ወይንስ ሰይጣንን ነው? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? በመንግሥተ ሰማይ አርፈሽ ትኖሪም ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራን ተቀበልሽ? ለመንግሥተ ሰማይ ብለሽ ነውን? ደስ ብሎሽ ታገኘው ዘንድ አንኳኩ። ይህስ ምንድን ነው? አኳኳኑስ እንዴት ነው? ነፍስሽ ከሥጋሽ በተለየችም ጊዜ በመንግሥተ ሰማይ ይዋሃድሽም ዘንድ ገንዘብ ያደረግሽው ምንድን ነው? ምንም ምግባር ነው? በማናቸው እርሻ ሊያውሉሽ ታቃጠሩብሽ? በባለ 30 ነው? በባለ 60 ነው? ወይንስ ባለ 100 ነው? ነፍስሽ ከሥጋሽ በምትለይበት
ፀሐይ ዕድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነውን ወይንስ ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ ዳሽ በማናቸውም ቦታ እንደሆነ ወቂ። በመንግሥተ ሰማይም እንደሆነ ገሃነም እንደሆነ ወቂ። ለሚያርሱ ሰዎች አሙጭ እሬት የሚያስፈራራ እርሻሽን ያረሽ ብትሆኚ፣ በሚሰሩ ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዘንሽ የተቆረቆርሽ አልቅሺ፣ ለምኚ። ነፍሴ ሆይ ጸልዪ። ከቁርባን ከመሥዋዕት ይልቅ በእርሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸውም ዘንድ አንደበትሽ እየራራ የሚያመስግን። ግራ ቀኝ ፊትሽን በእንባ ጠቢው፣ መንፈስ ቅዱስ ያድርብሽም ዘንድ ከኃጢአትሽ ይለይሽም ዘንድ ያነጻሽም ዘንድ መጥቶ ያድርብሽም ዘንድ ወደ እግዚአብሔር እያለቀሽ ለምኚ። በልቅሶ ዜማ ማርያምን ማርታን ጥሪያቸው፣ ማለትም አብነት አድርጊያቸው። የልቅሶ ባለቤት ናቸውና ላላዛር ብሎ ወዳለቀሰ ወደ ጌታ ያዝንልሽም ዘንድ ለምኚ። ራርቶ ለብዙ ሰዎች ወዳለቀሰ ወደ ጌታ ራርቶ ብዙ ልቅሶን ወደሚሰጥሽ ጌታ ለምኚ። ምረር ብዬ ያለቀስኩት እምባዬን ተቀበልልኝ እያልሽ ወደ እርሱም አልቅሺ። በመልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በጎሰቆልከው ቁስል ከቁስለ ኃጢአት ያድነኝ። ከመከራ አድነኝ፣ ደሜን በደም አንጻው ብለሽ ለምኚ። ከፍዳ ከኃጢአት የሚያድን ደሜን ከሥጋዬ ጋር አዋህድልኝ። በመስቀል ላይ በጠጣው ሐሞት ሰይጣን እርሷን ከሚያሰራት ኃጢአት ለይተ በሰውነት የጣዕም አሳድርባት። በመስቀል ላይ የተዘረጋ ሥጋህ አጋንንትም በምክራቸው ወደ ገሃነም ለመውረድ የሳቡት ልቦናዬን ወደ አንተ ይስቀለው። ወደ ፈያታዊ ዘይማን ዘንበል ባለ ራሴ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። እንከመ ተለአልኩ እምድር እሰብ ኩሎ ሀቤ ብለህ በማይታበል ቃል እንደተናገርክ በመስቀል የተቸነከሩ እጆቼ ከኃጢአት ከፍ ከፍ ያድርጉኝ። ርኩሳን አይሁድ ትፍ ያሉበት የጸፉት ፊትህ ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለ ሳለ አባ አማሐጽን ነፍሴ ውስተ እዴከ ብለህ የለያት ነፍስህ በቸርነት መርታ አንተ ወዳለህበት ታድርሰኝ። ምነው አታዝንምን ትለኝ እንደሆነ አንተን ለመሻት ያዘነ ልቦና የለኝምና፣ ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። አሊያም ንስሐ ገብቶ የሰሩትን ሥራ እኔ አልሰራውም። ጌታዬ ሆይ ኃጢአትን የሚያስተስረይ እንባም የለኝም። የዚህን ዓለም ሥራ በማሰብ ልቦና የደከመ ተቆርቁሮ ወደ አንተ ያለቅስም ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦና የተዋረደ አንተን ወዶ በሚያፈሰው እንባ መናደድ አይቻለውም። የሀብታት የምስጢራት መገኛ ጌታ እግዚአብሔር ሆይ አንተ ግን ራርተ ፍጽሞ መመለስን ስጠኝ። በፍጹም ልቦናዬ አንተን ለመሻት ወጣም ዘንድ ያዘነ ልቦናንም ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብርም አጠዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነት ስጠኝ። ዘመን የሌለው ልደትን አካል ዘማካል
ባሕሪ ዘእምባሕሪ የወለደ አባት አንተን መምሰል ያጽናብኝ ያሳድርብኝም ዘንድ ከግብር ወገንም ስጠኝ። ጣልኩህ አንተ ግን አትጣለኝ፣ ከከበረ ሕግ ወጣው ከፊት ተለየው። አንተም እኔም ለመፈለግ ውጣ፣ እንደኔ ገባ ውጣ፣ እንደኔ ገባ ይውጣ፣ እንደወጣ ይቅር አትበለኝ። ምእመናን ወዳሉባት ወደ መንግሥተ ሰማይ አግባኝ፣ ከመንጋ በጎች ከተመረጡ ከጻድቃን ጋር እንቆጠር አድርገኝ። ንጹሕ ልቦናን ላገኛት የአምላክነት ገንዘብ የምትሆን እህል ምስጢርን መግበኝ። ካንተ የተገኘውን ምስጢር የማይበት ባንተ ስላመኑ ስለሚጨነቁ የሚሰጥም ጸጋ ክብር ነው። የጭንቅ የሚሆን መከራን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱም ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገለጽበት ክብሩን በቅተን እናገኘውም ዘንድ ጸጋውን የበቃን ሆነን ያገኘንም ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመው ዓለም ሰሞኑን በመውደዱ አሜን። በእውነት ኦ እግዚእየ ወአምላኬ ኢየሱስ ክርስቶስ የምህረት መገኛ መዓቴ የራቀ ትዕግሥቴ የቀረበ ቸርነቴ የበዛ ሕይወቴን ጠብቅ ኃጢአቴን ይቅር በለኝ። አሜን። አቤቱ ዓለሙን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃም የይስሐቅ የያዕቆብ የጻድቃን የዘራቸው ሁሉ ሰማይና ምድርን ከዓለማቸው ሁሉ ጋር የሠራ ባሕርን በቃል ትእዛዝ የገሠጽካት ጥልቆችን የዘረጋ የሚያስፈራውን የሚያተምቅ ይኸውም በምስጉን ስም ነው። ሁሉ ከኃይል በፊት የሚናወጽና የሚንቀጠቀጥ ሆይ ለምስጋና ከፍታ ዳርቻ የለውምና የቁጣ መቅሰፍት በኃጥአን ላይ የሚያስፈራራም ነው። ለትእዛዝ ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻህን ከፍ ያልክ ነህና ከቁጣ የራክ ይቅርታም የበዛ መሐሪም ነህና በሰው ልጆች በደል ላይም የምትመለስ ነህ። አሁንም የጻድቃን አምላክ ሆይ ንስሐን የሠራኸው ለጻድቃን አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብም አይደለምና ወደ እኔ ወደ ኃጢአተኛው ንስሐ ተመለስ እንጂ ከባሕር አሸዋ ቁጥር ይልቅ በድያለሁና ኃጢአቴም ብዙም ነውና ከበደሌ ብዛት የተነሳ የሰማይን ከፍታ እማይ ዘንድ ላንጋጥጥ አገባግቤ አይደለም። በእግር ብረት ደከምኩ፣ ነፍሴን ከኃጢአት አሳርፋት ዘንድ በዚሁም አላረፍኩም። ቁጣን አንስቻለሁና ክፉንም በፊት ሰርቻለሁና ክፉን ስጠብቅ የማይረባኝንም ሳበዛ አሁንም በልቦናዬ ጉልበት ሰግድልሃለሁ። ያንተን ምሕረት እየለመንኩ አቤቱ ጌታ በደልኩ፣ ኃጢአቴንም እታመናለሁ፣ እማለላለሁ፣ እለምናለሁ። ይቅር በለኝ አቤቱ ይቅር በለኝ፣ ለኃጢአቴም አሳልፈህ አትስጠኝ። ለዘላለም ክፋቴን አትጠባበቀኝ፣ በምድርም ጥልቅም ውስጥ አትበቀለኝ። አቤቱ አንተ ንስሐ የሚገቡ ሰዎች አምላክ ሆይ ቸርነትህ በእኔ ላይ ይገለጥም ዘንድ አግባቤም ሳይሆን በቸርነት ብዛት አዳንከኝ። በሕይወቴ ዘመን ሁሉና በጊዜው ሁሉ አመሰግናለሁ። የሰማዮች ሠራዊት ሁሉ አንተን ያመሰግናለሁ። ለዘላለም ምስጋና ላንተ ይገባል። አሜን። በእውነት ይደረግልን። አምላኬና ጌታዬ ሆይ አንተን ከኔ ከራክ እኔ አንተን ካልተቀበልሁ ሌላ ሕይወት አይገባኝምና አቤቱ እንዴት ባለ ገደል እወድቃለሁ ይሆን? እንደምንስ ባለ መከራ ተይዤ እጨነቃለሁ ይሆን? የልቤን ክፋት የልቤን ወስላታነት የሚያጠፋ መድኃኒት ካንተ ካላመጣው ከማን አመጣለሁ? ከጠላቶቼ የማልበጥበት መማፀኛ ካንተ በቀር ማን አለኝ? የሰጠኝን ጸጋ በልቤ የሚያኖርልኝ ሌላ ማን አለ? አንተ አይደለምን? ኢየሱስ ሆይ
አንተ የኔን ሥጋ ካልበላችሁ የኔን ደም ካልጠጣችሁ በእናንተ ሕይወት የለም አልክ። እንዲህም ካልክ በነፍሴና በሥጋዬ እንዳልሞት ይገባኛልና ሳልል በግድ ወደ ቁርባን ይቀርባለሁ። ዳግመኛ እንደ ክፉ ልጅ በረሃብ በተጨነቀ ጊዜ እንደዚህ በረሃብ እንዳልሞት ተነስቼ ወደ አባቴ ልሄድ አባቴንም በድያለሁና ከባሮች አንዱ አድርገኝ እንጂ ልጅህ ልባል አይገባኝም ልበል ብሎ አስቦ ወደ አባቱ እንደሄደ አባቱም በሩቅ ባየው ጊዜ በርኅራኄ በፍቅር እንደተቀበለው ተናግረሃልና በወንጌልህ እኔ በዚህ ምክንያት እንደርሱ ሁሉ በእግረ ንስሐ ተነስቼ ወደ አንተ ወደ ሩሩ አባቴ እመጣለሁ። ወደ አንተ ወደ ኃይሌ እመጣለሁ። ወደ አንተ ወደ ጠባቂ እመጣለሁ። ወደ አንተ ወደ መማፀኛ እመጣለሁ። ወደ አንተም አስነስቶ የሚያመጣኝ ኖ ብሩካን ወያቤ ብሎ እንደጠራቸው በቀሩ ጊዜ በወንጌል የተናገርከው ቃል ነው። ዳግመኛ ወደ አንተ መምጣት እንዳልፈራ ልቤን የሚያጽናናልኝ ዕውቀቴን የሚጨምርልኝ ከኔ ክፋት የሚበልጥ ያንተ ደግነትና መሐሪ ነውና። ፈሪሳውያንንም ኃጢአታቸውን ይቀበላል ቢሉህ ነቀፋቸውን ፈርተህ ኃጢአተኞችን መቀበል እንዳልተውክ ከእርሳቸው ጋር መብላትን እንዳልተጸየፍክ በወንጌል ተጽፎም አለ። ይህም እውነት ከሆነ የኃጢአተኞች አለቃ እኔ ነኝና ወደ አንተ ስቀርብ እንዳትጸየፈኝ አውቄ ብቀርብ በደምና በሥጋ ነፍሴንና ሥጋዬን ከኃጢአት እንድታነጻልኝ ተስፋም አለኝ። ልቤን እንደ ነደደ እሳት የሚያቃጥለኝን ኃጢአት ሁሉ እንድታጠፋልኝ ተስፋም አለኝ። ቸርነት ድልብ አያልቅምና ላንተ የምከፍል ዕዳ እንድትተውልኝ ተስፋ አለኝ። በለጋስነትህ የከበርክ ነህና ልቤን ባለጸጋ የሚያደርግልኝ ጸጋ፣ ከገሃነመ እሳት የሚያድነኝ ጸጋ፣ ወደ መንግሥተ ሰማያት የሚያገባኝ ጸጋ እንድትሰጠኝ ተስፋ አለኝ። አምላኬ ጌታዬ ሆይ ፈጣሪ ሆይ እለምንሃለሁ። ከኃጢአቴ ባሕር ማዕበል ታድነኝ ዘንድ ከመሰናከሌ ደቀ መዝሙር ጴጥሮስን ከመዋረዱ ጽናትና ከባሕር ድንጋጤ እንዳዳንከው ከፍ ከፍ ባለሽ ክንድህና በጸጋ ቀኝም ከመስጠም እንዳዳንከው ሐዋርያ ጳውሎስንም እንደተቀበልከው አንተን ከካደ ምዕመናንም ከተጣላ በኋላ ዲያቆናት አለቃ የሰማዕታት መጀመሪያ እስጢፋኖስ ለመግደል ከከተማ ከወጣ በኋላ ከዚህ ሁሉ በኋላ በቅዱሳን ጉባኤና በቤተ ክርስቲያን ዘንድ ለወገኖቼ በስሜ የሚያስተምር የከበረ ታላቅ መምህር እንዳደረከው ጌታ ኢየሱስ ክርስቶስ ሆይ እንደዚህ ሁሉ ከልቤ ክርስቲያን ሥርዓት የራቀ እኔን ተቀበለኝ፣ ከይቅርታም አታርቀኝ፣ ቸርነትህ ለዘላለምም አትንሳኝ። ጌታ ኢየሱስ ክርስቶስ ሆይ የመጻጉዕን ኃጢአት ይቅር እንዳልከው በሥልጣንህ ካህሊነትህ በብዙ አሕዛብ ፊት ተግቶ አልጋውን ተሸክሞ እንዲነሣ እንዳደረግከው እንደዚህ ሁሉ ኃጢአቴን ይቅር ብለህ ለእኔ ለባሪያ የሥጋና የነፍስ ሕይወትም ስጠኝ። አባቴ ሆይ በክቡር ስም ስለተጠራው በደህንነቴ ወራት ሁሉ በጎ አገዛዝ እገዛልህ ዘንድ አምልኮትህንም አጽናልኝ። ከአብ ከመንፈስ ቅዱስ ጋር ለዘላለም የምትኖር ጌታ ኢየሱስ ክርስቶስ ሆይ አቤቱ የከነዓናዊቷን ልመና እንደሰማህ ታማ ስቃይ ጸንቶባት ከነበረች ከልጇ ጋኔን እንዳወጣ ሃይማኖትሽ ታላቅ ነውና እንደ ፈቃድሽ ይደረግልሽ እንዳልካት ወሰንም እንደሰጣት ጌታዬ ሆይ ጎስቋላ ችግረኛ የመሆን እኔንም እንዲሁ እለምናለሁ። ከንቱዋን ዓለም በመመኘት የሚከራከረኝ ሰይጣን ከኔ ታርቀውም ዘንድ በየጊዜው ሁሉ ፈቃድህ እንድሠራ በቸርነትም ትረዳኝ ዘንድ 12 ዓመት ደም ሲፈሳት የነበረችውን ሴት እንዳዳንካት
በአንተ ስላመነች ከደዌዋ አድነህ ሕይወት እንደሰጣት እንደዚህም ሁሉ እኔንም ከደዌ ፈውሰኝና ኃጢአቴን ተናዝዤ አቤቱ ይቅር ትለኝ ዘንድ ከኃጢአቴም አንጻኝ። በሕይወቴም ወራት ሁሉ በእውነት አመልክ ዘንድ ክቡር ስምህን እስከ ዘላለም አስተምር ዘንድ አሜን። በእውነት ፍጥረትን ሁሉ ካሳደፈች በኋላ ወደ ጽሩይ ንስሐ የተመለሰች ዘማን ይቅር እንዳልካት ስለ መመለሷና ስለ ልቅሷ ስለ ሐዘኗ ኃጢአትሽ ተሰረዩልሻል በፍቅር ሂጂ እንዳልካት አቤቱ እንደዚህ ሁሉ የበዛ የሚያቃጥል እንባን ስጠኝ። ባለሁበት ዘመን ሁሉ ከዓይኔ ይፈስ ዘንድም ምናልባት ከእድፌ ጥቂት ያጥብልኝ እንደሆነ አቤቱ በቸርነት የፊቴን ጥቁረት ያነጻልኝ እንደሆነ ከወገኖች ወገን እንደማያውቅ አድርጎ ከካደ በኋላ በመመለሱና በመጸጸቱ በመረራ ሐዘኑ ጊዜ የሐዋርያት አለቃ የሚሆን የጴጥሮስን ንስሐ እንደተቀበል በምዕመናን ላይ እንዳንተ ያለ አለቃ አድርገህ እንደሾምከው ቤተ ክርስቲያን የምትታነጽበት የሃይማኖትን መሠረት አድርገህ የመንግሥተ ሰማያትን መክፈቻ እንደሰጠው አቤቱ እኔን እንደሱ ተቀበለኝ። በዘመኔ ሁሉ ወደ አንተ እመለስ ዘንድ እንድጸጸትም የሠራሁትን ኃጢአት ይቅር ትለኝ ዘንድ ስለ ክቡር ስምህና ስለ መልካም ስምህ አቤቱ ይቅር በለኝ። ጌታ ኢየሱስ ክርስቶስ ሆይ በመስቀል ላይ ሳለህ እውነተኛ የባሕርይ አምላክ እንደሆንክ ስላመንብህ ቀማኛው እንደተቀበልከው ለሁሉም እንደ ሥራው ትከፍለው ዘንድ በምትመጣበት ጊዜ አቤቱ በቸርነት አስበኝ ስላለህ ለሰው ሁሉ የምታዘን ይቅር ባይ ሆይ እንዲህ ባለ ጊዜ ዛሬ በገነት ከኔ ጋር ትኖራለህ አልከው። በኃጢአቱ በመገደሉ በክፉ ሥራው ሁሉ ቸል አላልከውም። 5500 ዘመን የተዘጋ ገነትን ፈጥነ ከፍተህለት እንጂ እርሱ ካሰቡ ይልቅ ፍጹም ጸጋን ባለሟልነትን ካንተ ሰጠኸው። ኃጥእ በደለኛ የምሆን የኔንም ሰውነት ለዘላለም ወደምኖርበት ወደ ሰፊ ይቅርታ ማግባት ኃጢአቴን ይቅር በለኝ፣ በደሌን በይቅርታ ተላለፈው። አሜን ይደረግልኝ በእውነት። መዝሙር 37 አቤቱ በቁጣ አትቅሰፈኝ፣ በመቅሰፍትም አትገሥጸኝ። ፍላጾች ወግተውኛልና እጅህንም አጽንተህብኛልና ከቁጣ ፊት የተነሳም ለሥጋዬ ጤና የለውም። ከኃጢአቴም ወገን የተነሳ ለአጥንቶቼ ደህንነት የላቸውም። ኃጢአቴ ከራስ ፀጉር በዝቶአልና እንደ ከበደ ሸክምም ከብዶኛልና ከስንፍና የተነሳ ቁስሌ መገለበሰበሰም፣ ጎሰቆልኩ ፈጽሜ ያረጀው። ሁልጊዜ በትካዜ እመለሳለሁ፣ ነፍሴ ስድብን ተመልክታለችና። ለሥጋዬም ጤና አላገኘውም፣ ፈጽሜም ታመው። ባለመከራም ሆንኩኝ፣ ከልቤ ትካዜም የተነሳ ጮኽኩ። ምኞቴም ሁሉ በፊት ነው፣ ልቅሶዬም ከአንተ አይሰወርም። ልቤ ደነገጠችብኝ፣ ኃይሌም ተወኝ። ብርሃንም ፈዘዙብኝ፣ ወዳጆቼም ባልንጀሮቼም ባለጸጋ ሆኑልኝ። ከበው ጎተቱኝ፣ ዘመዶቼም ተስፋ ቆርጠው ተለዩኝ። ሰውነቴ የሚሿት ሁሉ ተራቆቱብኝ፣ መከራዬን የሚሹ ከንቱ ነገርን ይናገራሉ። በሽንገላ ሊያጠፉኝ ዘውትር ይመክራሉ። እኔ ግን እንደማይሰማ ደንቆሮ ዲዳ ሆንኩ። አፉን እንደማይከፍት ዲዳ እንደማይሰው ሆንኩ። በምላሱ እንደማይናገር አቤቱ በአምላኬ አምኛለሁና፣ አቤቱ አምላኬ ስማኝ፣ የጠላቶቼ መዘባበቻ አታድርገኝ እላለሁ። ሰኮናዬም ቢሰናከል አፋቸውን ይከፍቱብኛል፣ እኔንስ ሊገርፉኝ አቆዩኝ። ቁስሌም ዘውትር በፊቴ ነው፣ በደሌን እናገራለሁ። ስለ ኃጢአቴ እቆረቁራለሁ፣ ጠላቶቼ ግን ጤነኞቹ ነው ይበረቱብኛል፣ በከንቱም የሚሉ ይበዙ።
ስለ በጎ ክፋት የሚመልሱልኝ እውነት ነገርንም በመከተሌ ይጠሉኛል። ወንድማቸው እንደርኩን በድን ጣሉኝ። አቤቱ አምላኬ ሆይ አንተ አትጣለኝ፣ ከኔም አትራቅ። አቤቱ የመድኃኒቴ አምላኬ ሆይ እኔን ወደ መርዳት ተመልከት። አቤቱ ዓይንህን ወደ እኔ አዙር። ልዑል እግዚአብሔር ሁላችንንም በምሕረት ዓይኑ ይመልከተን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አባታችን ሆይ እንበል።